እነሆ መቆያ መለኛው ንጉስ ፋይዛል መሪዎች ሀገርንና ህዝብን እንዲጠብቁ ሀገርንና ህዝብን እንዲያስከብሩ ሀገርንና ህዝብን በድገት ጎዳና እንዲመሩ ይሾማሉ። ሹመቱ በህዝብ ምርጫ በራሳቸውም ጉልበት ሊሆን ይችላል። መሪዎች እንደማንኛውም ሰው አላፊ ናቸው። ግን ደግም ይሁን ክፉ ምግባራቸው ክፍለ ዘመን ተሻጋሪ ይሆናል። ህዝብ በማስለቀሳቸው ሀገር በማስደፈራቸው በግፍና ጭካኔ ተግባራቸው በእቡይና እኔ ያልሁት ብቻ ይሁን በሚል ጭካኔያቸው መሪዎች ትውልድና ታሪክ እያብጠለጠሉና እየረገሟቸውም ቢሆን ያስታውሷቸዋል። ህዝባቸውን ለመጉዳት ሳይሆን ለመጥቀም ሀገራቸውን ለመዝረፍ ሳይሆን ለማልማት ዜጎችን በድህነት መቀመቅ ለመክተት ሳይሆን ለማበልጸግ አድሏዊነትን የሚጸየፉ መሪዎችም ታሪክና ትውልድ ከሞቱ ዓመታት በኋላም አጥንትህ ለምለም እያሉ ያስታውሷቸዋል። ከነዚያ በበጎ ከሚነሱት መሪዎች ውስጥ ንጉስ ፋይዛል ቢን አብዱል አዚዝ አልሳውድ የሚጠቀሱ ሆነዋል። እርግጥ ነው የንግስናን ሥርዓት ዲሞክራሲያዊ ያለመሆኑን እየጠቀሱ ሃይማኖታዊ አስገዳጅነት ያለው አስተዳደር መሆኑን የሚያስቡ በጠላትነት የፈረጇቸው ሀገር ህዝቦች የንጉስ ፋይዛል ተግባር ሚዛን ላይ ደፋላቸው ይችላል። ግን ንጉስ ፋይዛል በቅድሚያ ሊዳኙ የሚገባቸው በሀገራቸው ህዝብ ነው። የሀገራቸው ህዝብ ደግሞ ከሞቱ 50 ዓመታት በኋላም በደግ ምግባራቸው ያወደሳቸዋል። ንጉስ ፋይዛል ባይጀምርልን ኖሮ ምን እንሆነው ነበር እያሉ የሚያስታውሷቸው በስተዋል። አዎ ሳውዲ አረቢያ ከርሳቸው በፊትም የነዳጅ ምርት ነበራት። ግን የእርሷ መጠቀሚያ አልነበረም። ሀብት ያላት ከዘመናዊ ስልጣኔ የራቀች ነበረች። ንጉስ ፋይዛል ግን ሳውዲ አረቢያን እጇን ይዘው ወደ ዘመናዊነት፣ ወደ ሀብት፣ ወደ ተሰሚነት፣ ወደ ተከባሪነት ጉብታ አወጣት እያሉ ያሞጋግሷቸዋል። ድንገተኛ ሞታቸው መራር የነበረውም ዜጎቻቸውን መልካም ተግባራቸውን እያስታወሱ በእንባቸው ሊከፍሏቸው የሞከሩት ስለዚህ ነው። ንጉስ ፋይሳል አብዱል አዚዝ የስልጣን ኃላፊነትን የተለማመዱት በወጣትነታቸው ጊዜ ጀምረው ነው። አባታቸው በታላላቅ ስብሰባዎች ጭምር የሚወክሏቸው ሶስተኛ ልጃቸውንና በሃያዎቹ መጀመሪያ ያሉትን ልጃቸውን ፋይዛልን ነበር። ገና በ14 ዓመታቸው በእንግሊዝ መንግስት የተጠሩትን ንጉስ አብዱል አዚዝን ወክለው ለንደንና ፈረንሳይን በኦፊሴል ጎብኝተዋል። የእንግሊዝ ታላላቅ ሹማምንትን ሳውዲ አረቢያን ወክለው አነጋግረዋቸዋል። ከ18 ዓመታቸው በኋላም በተለያዩ ወታደራዊ ኃላፊነት እየተመደቡ ሰርተዋል። አሲርና ሄልን ወደ ሳውዲ አረቢያ ግዛት ለመጠቅለል በተደረገው ዘመቻ ጦር አዝምተው የተሳካ ውጤት አስመዝግበዋል። የከፍተኛ እስላማዊ ምክር ቤት መሪነትን፣ የውጭ ጉዳይ ሚኒስትርነትን ተሹመው የተመሰገነ ተግባር የፈጸሙትም በወጣትነት ዕድሜያቸው ነው። የፋይሳልን ትጋትና ችሎታ ለክተው ይተማመኑበት የነበሩት አባታቸው ንጉስ አብዱል አዚዝ ወራሻቸው እንዲሆኑ ይፈልጉ ነበር ይላሉ። 3 ፋይሳሎች ቢኖሩ ይኖሩ እያሉ ይመኙ እንደነበረ ተመስግቧል። ትልቁ ልጃቸው ሳዑዲ ያለ ለትንሹ ልጅ ማውረስ ሥርዓት ያፋልሳል ብለው የወደዱትን ለማድረግ ሳይችሉ ቀሩ። ሕግና ሥርዓት አፍርሶ ስልጣን ቢያዝ እንኳ ከዚያ ወዲያ ውሻ በሾለከበት ጅብ ይሾልካል ነውና ሕግና ሥርዓት ጥሶ ልንጠቅባ ይከተላል። ንጉስ አብዱል አዚዝ ይህንን አስበው የዘውዱ ርርሱ በተለመደው መንገድ በሰላም ቢከናወን ይሻላል ብለው ፍላጎታቸውን ወደ ጎን አድርገው ትልቁን ልጃቸውን ሳዑድን ወራሻቸው አደረጉት። ፋይሳል በውጭ ጉዳይ ሚኒስትርነታቸው ላይ አልጋ ወራሽ ሆኑ። አብዛኛውን ጊዜ ስልጣን ዝምድናንና ውለታን አታውቅም። ወንድማማችም ይሁን አባትና ልጅ ወይም ወዳጅነት ቢኖራቸው ሁለት ተፎካካሪ ኃይሎች ትካሻ ለትካሻ መለካካት ይጀምራሉ። በኔ በልጥ ፉክክር ይጠመዳሉ። በሐሳብ መለያየት ይከተላል። የሐሳብ መለያየቱ ወደ ስልጣን ሽሚያ ይወስዳል። መጠቃቃት ይጀመራል።
በመንግሥት ሥራም ብዙ ልምድ በሌላቸው ታላቁ ወንድማቸው ንጉሥ ሳዑድና በካቢኔውም በውትድርናውም ልምድና ውጤት ባስመዘገቡት ሕዝባቸውን በሚገባ የሚያውቃቸው አልጋ ወራሽ ፋይዛል መካከል መግባባት ጠፋ። እኔ ያልሁት ካልሆነ የሚል እልህና መናናቅ ወንድማማቾቹን አጣላቸው። ፋይዛል በጠቅላይ ሚኒስትርነታቸው የተሰጠኝን ሥልጣን ንጉሡ እየሸረሸረ አላሰራሉ ሲሉ፣ ንጉሥ ወንድማቸው ደግሞ የኔን ትእዛዝ አልቀበል ብሏል እያሉ ተቀየሟቸው። ጸባቸውም ከነርሱ አልፎ አደባባይ ወጣ። ያን ጊዜ አልጋ ወራሽ ፋይዛል ከጠቅላይ ሚኒስትርነታቸው በገዛ ፈቃዳቸው ሥልጣናቸውን ለቀቁ። ፋይዛል ሥልጣን በለቀቁባቸው 2 ዓመታት ውስጥ የሳዑዲ አረቢያ ምጣኔ ሀብት አሽቆለቆለ፣ ንቅዘት ተስፋፋ። ስለዚህ ንጉሣዊ ቤተሰቡ፣ የካቢኔው አባላት፣ የታላቁ መስጊድ ኢማም መክረውና ዘክረው በቀደመ ሥራቸው የሚያኮራ ተግባር ፈጽመዋል ያሏቸውን አልጋ ወራሽ ፋይዛል ወደ ጠቅላይ ሚኒስትርነታቸው እንዲመለሱ፣ በሥራቸውም ጣልቃ እንዳይገቡባቸው በንጉሥ ሳዑድ ላይ ግፊት አደረጉባቸው። ንጉሥ ሳዑድ ደስ ባይላቸውም ተስማሙ። አልጋ ወራሽ ፋይዛልም አምልጧቸው የነበረው ሥልጣን ሲመለስላቸው ከዚያ በኋላ እንዳያፈተልክባቸው ነቅተውና ተግተው ሠሩ። በዚህም ዘዴያቸው ጠቅላይ ሚኒስትርነቱን ከነሙሉ ሥልጣኑ እስከ ለተሞታቸው ይዘውት ቆይተዋል። የፋይሳል ወደ ጠቅላይ ሚኒስትርነት ሥልጣን መመለስ በወንድማማቾቹ መካከል ያለውን መቀናቀን አልቀነሰውም። ያን ጊዜ ጉልበት የተሰማቸው አልጋ ወራሽ ፋይሳል ሆኑ። የንጉሣዊ ቤተሰቡንና የታላቁን መስጊድ ኢማም የዑለማዎችንም የሃይማኖት ምክር ቤትንም ድጋፍ ያገኙት ፋይሳል ጉልበት እየተሰማቸው ኃይላቸውን ማጠናከር ታመሩ። ብዙ ጊዜ ሥልጣን ወደ ጉልበተኞች ወንበር ማምራቷን ሲያዩ ቶሎ ሄደው የሚለጠፉ ላንተ ወንበር ከፊትህ እንሞታለን የሚሉ አርጋጃና ጓጆች ሲበዙ በተደጋጋሚ ይታያል። ፋይሳል ገናን እየሆኑ ጉልበትም እየተሰማቸው መሆኑን ሲያዩ ንጉሣዊ ቤተሰቡና የጸጥታ ኃይሎቹም የእርሳቸውን አቅም እያገነኑ አለንልህ ማለት ጀመሩ። ንጉሥ ሳዑድ ሥልጣናቸው በየጊዜው እየተቦረቦረ ቀጨጨ። የዙሪያ ገባውን አስተያየት የተረዱትና ባለጊዜው እሳቸው መሆኑን የገመቱት አልጋ ወራሽ ፋይዛል ንጉሥ ሳዑድ ለሕክምና በሄዱበት ወቅት አጋጣሚውን ተጠቅመው በዋና ዋና የኃላፊነት ቦታዎች ላይ ሹም ሽር አደረጉበት። የንጉሥ ሳዑድ ታማኞች የሚባሉትን ሹማምንት እያባረሩ ለእርሳቸው በሚታመኑት ተኳቸው። የወታደራዊውና የጸጥታውን ተቋም ኃላፊዎችም ደጋፊዎቻቸውን ሾሙበት። የክብር ዘቡንም ለእርሳቸው ታማኝ ለሆነው ልዑል ሰጡት። ንጉሥ ፋይሳል በሳዑዲ አረቢያ ታሪክ ተለይተው የሚታወሱባቸው መልካም ተግባራት ፈጽመዋል ተብለው ስማቸው በደግ ይነሳል። እንዲያውም ሳዑዲ አረቢያ በዘመናዊ ስልጣኔ ጎዳና እንድትራመድ መሠረቱን የጣሉ ናቸው ይሏቸዋል። ካሳሪ ልማድና ባህል እየተጋፈጡ የጀመሯቸው የስልጣኔ እንቅስቃሴዎች ሳዑዲ አረቢያ አሁን ላለችበት እድገት ምክንያት ሆኗል ይሏቸዋል። ፋይዛል ባይጀምሯቸው ኖሮ አሁን ምን እንሆን ነበር ተብለው የሚጠየቁ ሀገራዊ ክንውኖች ብዙ ናቸው። የሚኒስትሮች ምክር ቤት፣ የጠቅላይ ግዛቶች አስተዳደር መዋቅር፣ ነፃ የሆነ የፍትህ ሚኒስቴር የተጀመረው በእርሳቸው ጊዜ ነው። በሳዑዲ አረቢያ ባርነት እንዲቀርና በሕግ የተከለከለ እንዲሆን ተግተው የሠሩት አልጋ ወራሽ ከሆኑበት ጊዜ ጀምሮ ነው። በ1954 ዓ.ም ንጉሥ ፋይዛል ባርነትን የሚከለክለው ሕግ እንዲደነገግ ባደረጉ ጊዜ 1682 ሰዎች ከባርነት ነፃ ወጥተዋል። ለአሳዳሪዎቻቸውም ለእያንዳንዳቸው 2000 የአሜሪካን ዶላር የከፈለው መንግሥት ነው። በአረብ ሀገሮች ዘንድ ተደርጎ የማይታወቀውን ሊታሰብም የማይችለውን ወጣት ሴቶች የመማር ዕድል እንዲከበርላቸው ያደረጉት ንጉሥ ፋይዛል ናቸው። ወጣት ሴቶች እንዲማሩ መፈቀዱ በአክራሪ ሃይማኖት መሪዎችና ከወግ አጥባቂ ዜጎች የከረረ ተቃውሞ አጋጥሟቸዋል። ግን በቁርአን ያልተከለከለ መሆኑን እያስረዱ አግባብተዋቸዋል። የቴሌቪዥን ጣቢያ ለመጀመሪያ ጊዜ ተገንብቶ ስርጭት እንዲጀምር ሲደረግ ሃይማኖት ተደፈረ ከሚሉ ጽንፈኞች ጋር ደም ያፋሰሰ ተቃውሞ ገጥሟቸዋል። ግን ያሰቡትን ከመፈጸም ያገዳቸው ነገር የለም። ንጉሥ ፋይሳል ተቃውሞዎችን በኃይል ሳይሆን በንግግርና በማግባባት ለመፈጸም ስለሚተጉ እያደር ውጤቱን ሁሉም የሚቀበሉት ሆነዋል። ንጉሥ ፋይሳል
የሚጀምሯቸው ዕቅዶች ለሕዝብ የሚጠቅሙ ተግባሮች መሆኑን ቢያውቁትም ተቃውሞ ወይም ቅሬታ ከተሰማባቸው ምን ታመጣላችሁ ብለው በግዴታ ላድርገው አይሉም፣ ያወያያሉ። ተወያይተናል ለማለት ሳይሆን ስምምነት እስኪደርሱ ያነጋግራሉ። የግለሰብን መብት አይጨፈልቁም። ዜጎቻቸው ተቃውሟቸውን እንዲናገሩ ያበረታታሉ። ይህ በብዙ መሪዎች ዘንድ ያልታየ ስለነበረ ሕዝባቸው በእጅጉ አመናቸው። ሳውዲ አረቢያ የነዳጅ ትሩፋት የዘለቀባት አገር ሆና ሳለ ንብረቷ ባልተቀናጀ መልክ የሚባክን ንጉሣዊ ቤተሰቦቹም ሹማምንቱም እንዳሻቸው የሚዘሩት እንጂ ዜጎች ከችግራቸው የሚላቀቁበት አልነበረም። ንጉሥ ፋይሳል ግን ንብረት እንዳይባክን ተቆጣጥረው ለልማት ተግባር እንዲውል አደረጉት። በጥብቅ ክትትል ፋብሪካዎች፣ ዩኒቨርሲቲዎች፣ በነፃ የሚማሩባቸው ትምህርት ቤቶች፣ በሦስት እጥፍ ያደጉ ሆስፒታሎች፣ መንገዶች፣ መሠረታዊ ልማቶች በፍጥነት ተዘረጉ። ንጉሣውያን ቤተሰብ ጭምር በሀገር ውስጥ ባሉት ትምህርት ቤቶች ልጆቻቸውን እንዲያስተምሩ ሲያስገድዱ ለኢንዱስትሪ ልማት የሚሳተፉ ወጣቶች ወደ ውጭ ሀገር እየሄዱ እንዲማሩ አበረታቱ። የነዳጅ ምርት መንግሥት በሚቆጣጠረውና ባለድርሻዎች የሚሳተፉባት የአርማኮ ካምፓኒን አሰራር ዘርግተው ገቢውን ላቀዱት ዓላማ አውለውታል። ፋይሳል በአጭር ዓመታት ሳውዲ አረቢያን በልማት ከፍታ አስቀመጧት። ንጉሥ ፋይሳል በጭራሽ ለድርድር የማያቀርቧቸው አቋሞች ነበሯቸው። የፍልስጤም ሉዓላዊነት የተከበረ እንዲሆን እስራኤልን አለማወቅና ደጋፊዎቿን መቃወም፣ የአረብና የሙስሊም ሀገሮች በአንድ የሚዘክሩበት ድርጅት መመስረት ናቸው። ለነዚህ የሕይወት መርሆቻቸው በሕይወት ዘመናቸው ሁሉ ሲታገሉ ቆይተዋል። የፍልስጤምን ትግል በሙሉ ኃይላቸው ነበር የሚደግፉት። በተለይም ከስድስቱ ቀናት ጦርነት በኋላ ኢየሩሳሌምና አላስቃ መስጊድ በእስራኤል ስር በመሆናቸው ያንገበግባቸው እንደነበረ ተነግሯል። የልጅ ልጃቸው እንደተናገረው ከሆነ አላስቃ ከተያዘ በኋላ ስቀው አያውቁም። ደስታቸውም ጠፋ፣ ንግግራቸውንም ቆጥበዋል። هل ننتظر الضمير العالمي أين هو الضمير العالمي إن القدس الشريف ወንድሞቼ ምን እንጠብቃለን? ዓለም እንዲቀሰቅሰን እየጠበቅን ነው። የዓለም ህሊና የታለ? ወንድሞቼ የአላስቃ መስጊድ ከመርከስና ከመውደም ታድኑ ዘንድ እየጠራችሁና እየለመናችሁ ነው። የሚያስፈራን ምንድን ነው? ሞትን እንፈራለን እንዴ? ማንስ ነው የሚያቆመን? በፈጣሪ መንገድ እየተጓዙ ከመሞት በላይ ምን የሚያስደስት ነገር አለ? ንጉሥ ፋይሳል ከእስራኤል ጋር ጦርነት ለሚያደርጉት የአረብ አገሮች ሁሉ ዋና ደጋፊያቸው ነበሩ። ለጆርዳን፣ ለሶሪያ ከናስር ጋርም ከታረቁ በኋላ ለግብፅ የገንዘብና የጦር መሳሪያ የወታደርም እርዳታ በገፍ ሲያቀርቡ ቆይተዋል። ተዋጊ ጀቶችን ጭምር ለነግብፅ ሰጥተዋል። ከዚህም የበለጠ ዓለምን ያንጫጫውን ጦርነት በሪያድ ቤተ መንግሥታቸው ውስጥ ሆነው አፋፍመውት ነበር። በ1965 ዓመተ ምህረት ግብፅ በእስራኤል ላይ በሲና ዩም ኩቡር ጦርነት ከፈተች። ሶሪያ የጥቃቱ ተባባሪ ሆነች። ለ17 ቀናት በዘለቀው ጦርነት ግብፅ የሲናይ በረሃን ከእስራኤል እጅ ማስለቀቅ ባትችልም ከፍተኛ ጉዳት አደረሰችባት። ያን ጊዜ ንጉሥ ፋይሳል የነዳጅ ምርት በከፍተኛ ቁጥር እንዲቀንስ፣ ለዓለም ገበያ የሚቀርበውን ፍጆታ እንዲቆጠብ አዘዙ። ለእስራኤል ተባባሪዎችም ነዳጅ አንሸጥም አሉ። ያን ጊዜ የዓለም ገበያ ተናጋ። ምዕራባውያን ጭምር ውሳኔው መታቸው። ምጣኔ ሀብታቸው በአንድ ጊዜ ተንሸባረከ። በበርሜል $3 የነበረው ነዳጅ በአንድ ጊዜ $12 የአሜሪካን ዶላር ሆነ። የነዳጅ እንቅጥቃጤው የዓለም ንግዱንም አሸበረው። ያ ውሳኔያቸው ንጉሥ ፋይሳልን ከፍ አድርጎ አሳያቸው። በምጣኔ ሀብት ብቻ ሳይሆን በፖለቲካም ንጉሥ ፋይሳል ቀዳሚ ቦታ እንዳላቸው አስመሰከሩ። በዚያው መጠን የሳውዲ አረቢያ ምጣኔ እጅግ ከፍተኛ እድገት በማሳየቱ ለሕዝባቸው የተሻለ ኑሮ ስላገኙለት ወደዳቸው። ንጉሥ ፋይሳል ሙስሊም ሀገሮች እንዲጠናከሩና ኃይል እንዲያገኙ በአንድ ድርጅት ጥላ ስር መሰባሰብ እንዳለባቸው ስላመኑ የዝግጅቱን ወጪ ችለው በሞሮኮ ጥሪ ያደረጉ። የ25 ሙስሊም ሀገሮች መሪዎች ተገኝተው እስከዛሬ የቀጠለውን የእስላም ሀገሮች ድርጅት እንዲመሰረት አስችለዋል። የፍልስጤማውያን ትግል
የራሳቸው ትግል አድርገው ነበር የሚቆጥሩት። የነዳጅ ሀብታችንን ፍልስጤምን ለመከፋፈል የሚፈልጉትን እንዋጋበታለን ይሉ ነበር። የፍልስጤማውያንን መብት የሚያስከብረው በያሲር አረፋት የሚመራ ቡድን እንዲመሰረትና በኋላም እንዲጠናከር አብዛኛውን ወጪ የቻሉት ንጉሥ ፋይዛል ናቸው። الأمم المتحدة فلنقبل بتقسيم فلسطين وهذا ما لا يمكن أن نقبله የተመድን ውሳኔ ከተቀበልን ፍልስጤም እንድትከፋፈል መደገፋችን ነው። ይህን ልንቀበለው ልናጸድቀውም አንችልም። ሁሉም የአረብ ሀገሮች አንድ ሆነው የእስራኤልን መንግስትነት ቢቀበሉና የፍልስጤምን መከፋፈል ቢያጸድቁ እኛ በእንዲህ አይነቱ ስምምነት እጃችንን አናስገባም። ንጉሥ ፋይሳል ለሀገራቸው ጥቅም ከሰጣቸው ከማንም ጋር ቢሆን መስማማት ያውቁበታል። አሜሪካን እስራኤልን የምትደግፍ በመሆኗ ይቃወሟታል፣ ፍላጎቷንም ይገድባሉ። ግን የንግድ ግንኙነታቸው አያቋርጥም። የወታደራዊ መሳሪያዎችንም ግዢ ይፈጽማሉ። አሜሪካም ሳውዲ አረቢያን ያህል በነዳጅ የበለጸገች ሀገር አኩርፋ መለየት አትፈልግም። ስለዚህ በሌሎች ሀገር መንግስታት ላይ የምትጠቅሳቸው ዴሞክራሲ፣ ሰብአዊ መብት፣ ምርጫ እያለች ለሽፋን የምትጠቀምባቸውን መለኪያዎች ወዲያ ወርውራ ግንኙነቷን እያረቀች ትቀጥላለች። ሶቪየት ኅብረትን በምትከተለው ርዕዮተ ዓለም አይወዷትም። ኮሙኒዝምን አጥብቀው ይቃወማሉ። በአካባቢው ሀገሮች የምታደርገውንም ጣልቃ ገብነት ይቃወማሉ። የንግድ ጉዳይ ከሆነ የቴክኖሎጂ ዕውቀት ውርርስ ከሆነ ግን አይኗን አላይም ብለው አያኮርፉም። ፋይዛል የሚጠቅማቸውን እያደረጉ ሀያላን ሀገሮችን በሚዛን እየለኩ ክብራቸውን አስጠብቀው የኖሩ ንጉሥ ነበሩ። ونحن حينما نصارح بسياستنا لا يهمنا أن يزعل الغرب أو أن يتكدر የፖለቲካ አቋማችን አሜሪካንን ወዳጆቿን ቢያናድድም ሶቪየት ኅብረትንና አጋሮቿን ቢያበሳጭም ጉዳያችን አይደለም። ምክንያቱም ምስራቃውያኑና ምዕራባውያኑ የአረቦችን መብት ለመዋጥና ቅዱስ ቦታቸውንም ለመውሰድ ተስማምተዋል። ከፈጣሪያችንና ከሃይማኖታችን የተቀበልነውን ትእዛዝ እንጠብቃለን። አረቦች ራሳችንን መጠበቅ አለብን። ንጉሥ ፋይሳል በባህሪያቸው ሐቀኛ፣ እጃቸውን ቢቆርጧቸው የማይሰማቸው ጭራሽ ቸር፣ ከሰው ጋር መቀላቀል የሚያውቁ ናቸው እያሉ የሀገራቸው ሰዎች አመስግነው አይጠግቡም። እርሳቸውም ቢሆን ወንድሜ አገልጋዬ በሉኝ እንጂ ንጉሥ አትበሉኝ እያሉ ቅርበታቸውን ለሕዝባቸው ያሳዩት ነበር። فإنني أدعوكم أيها المواطنون جميعا بأن تكونوا في عون حكومتكم በትክክለኛው መንገድ ከሚመሯችሁ መንግስታችሁ ጋር እንድትተባበሩ አሳስባችኋለሁ። አንዳች ስህተትና ትችት ቢኖርም ሁሉም ዜጋ በነጻነት ለመናገር መብት አለው። ለከፍተኛውም ለዘቅተኛውም ኃላፊዎች መናገር መብታችሁ ነው። በዚህች ሀገር ዜጋ የሆነ ግለሰብ የፈለገውን ለመጠየቅ መብት አለው። እኛም ማገልገል ግዴታችን ነው። ወንድሞቼ እንደ አገልጋያችሁና ወንድማችሁ እንድታዩኝ እለምናችኋለሁ። ንግስና ለፈጣሪ ብቻ የሚሰጥ ነው። ዙፋንም የሰማይና የምድር ነው። ንጉሥ ፋይሳል በራሳቸው የሚተማመኑ የሀገራቸውን ባህልና የእምነታቸውን እሴቶች አጉልተው ለማሳየት የሚተጉ ነበሩ። አለባበሳቸው በሳውዲ ሃይማኖት መሪዎች የተለመደው ቀሚስ፣ ጥምጥም አዘውትረው የሚጠቀሙ ነበሩ። ከሀገር መሪዎች ጋር ሲገናኙም ሆነ በታላላቅ ስብሰባዎች አለባበሳቸው አይለወጥም። አንድ ጊዜ የኢራኑ ንጉሥ የነበሩት መሐመድ ራዛ ሳውዲ አረቢያ ዘመናዊ አኗኗር እንድትከተል እንዲያደርጉ ይመክሯቸዋል። ሴቶች ከፈለጉ አጭር ቀሚስ እንዲለብሱ፣ የዳንስ ክበቦችን ለወጣቶች እንዲፈቅዱ መከሯቸው። የወጣቶችን ፍላጎት ካላሟላህ በዙፋንህ ላይ መቆየትህ ያጠራጥራል ብለው የምክር ደብዳቤ ይልኩባቸዋል። ራዛ በአውሮፓውያን አለባበስ የሚጠቀሙ በኢራንም ክበቦች የሚፈቀዱበትና የሴቶች ተጽዕኖ የሌለባት ሀገር ነበረች። ፋይዛል እንዲህ ብለው መለሱላቸው። ንግስና እኮ የፈረንሳይ አይደለም፣ የኢራን አብዛኛው ዜጋ ሙስሊም መሆኑን ባትረሳው ይሻልሃል ብለዋቸዋል። እውነትም እንዳሉት ሆኖ ንጉሥ ራዛ አክራሪ በተባሉ ሙስሊሞች ስልጣናቸውን ተነጠቁ። ረጅም ሰዓታት በሥራቸው ላይ ማሳለፍ ይመርጣሉ።
ንጉሥ ፋይሳል ወደ ሥልጣን ከመጡ በኋላ የሃይማኖት መሪዎች በመንግሥት ሥራ ጣልቃ መግባታቸውን ቀስ በቀስ አሳንሰውታል። ምንም እንኳ ያለ ጊዜያቸው ንግሥናቸውን እንዲያገኙ የዑላማዎች እርዳታ ያልተለያቸው ቢሆንም በመንግሥት የሥራ ክንውን እየተሳተፉ ማስቸገራቸውን እንዲቀንሱ አድርገዋል። በዚህም ያጋጠማቸውን ተቃውሞ የእርሳቸው በሆነ የማወያየት አቅምና ጥበባቸው የጋለውን እያበረዱ ያበጠውን እያሟሸሹ የተወጠረውን እያረገቡ እስከ ድንገተኛው የሕይወት ፍጻሜያቸው ቆዩ። ንጉሥ ፋይሳል መጋቢት 16 ቀን 1968 ዓ.ም ረፋድ ላይ 4 ሰዓት ተኩል ቢሮአቸው ደረሱ። የኩዌቱ የነዳጅ ሚኒስትር በተያዘላቸው ቀጠሮ መሠረት ንጉሥ ፋይሳልን ለማነጋገር ቀድመው ከቤተ መንግሥቱ ማረፊያ ተገኝተዋል። የሳውዲ የገንዘብ ሚኒስትር ዛኪ አማኒም አብረዋቸው ነበሩ። የወንድማቸው ልጅ ልዑል ሙሳይድም የኩዌቱን የነዳጅ ሚኒስትር እያነጋገረ እዚያው ነበረ። ያን ዕለት በሌላው የቤተ መንግሥቱ ክፍል ንጉሡን እጅ ለመንሳት የሚመጡትን ልዑላንንና ከፍተኛ ሹማምንት ሌሎችንም ለመቀበል ፕሮግራም ተይዟል። ከዚያ ቀን 1 ወር በፊት ጀምሮ ንጉሥ ፋይሳል ከቀድሞው የተለወጠ ባህሪ ታይቶባቸዋል። በቢሮአቸው ብቻቸውን መሆን ይፈልጋሉ። ያዳምጣሉ እንጂ ንግግር በእጅጉ ቀንሰዋል። በተመስጦና በትካዜ ያሉ ነበር የሚመስሉት። መጋቢት 16ም በቢሮአቸው አርፍደው መድረሳቸው ሰሞኑን የሚታይባቸው ተመስጦ ውጤት ነው ተብሎ ተገምቷል። ንጉሥ ፋይሳል ለዚያ መሰል ጥሞናና ገለል ማለት የዳረጋቸው ከወር በፊት ያዩዋቸው ህልሞች ሳይሆኑ አልቀረም። በሙስሊም እምነት ተከታዮች ዘንድ በተለይም እንደ ንጉሥ ፋይሳል ከፍ ባሉ ለእምነቱ የተገዙ መሪዎች ዘንድ ህልም እንደ መጠቆሚያ ስለሚቆጠር ይታመንበታል። ንጉሥ ፋይሳል ጥሩ ህልም አላዩም ነበር። አንድ ቀን ሟቹ አያታቸው አብዱልአዚዝ እናትህን እንድታገኛት ልውሰድህ ሲሏቸው አዩ። እናታቸው የሞቱት ገና የ7 ዓመት ታዳጊ በነበሩበት ጊዜ ነው። በዚያው ሰሞን ሌላ ቀን ከሞቱት አያታቸው ወንድማቸውና እህታቸው ጋር ሆነው በመኪና ሲሄዱ አዩ። ንጉሥ ፋይሳል እነዚህን ህልሞቻቸውን በደግ አልተረጎሟቸውም። የምድር ቆይታቸው የተቃረበ መሆኑን አምነው ሞታቸውንም እየጠበቁ ነበር። ላክስታቸውም ይህንን ዓመት እንኳ የሚጨርስ አይመስለኝም ብለዋቸዋል። ሞታቸውንም በሰው እጅ በሰማዕትነት እንዲያደርግላቸው በአደባባይ ሲናገሩ ሰንብተዋል። ንጉሥ ፋይሳል ያላወቁት በማንና መቼ ወይም እንዴት እንደሚገደሉ ብቻ ነበር። ያች ቀን መጋቢት 16 ቀን 1968 መሆኗንም አላወቁም። وأرجو الله سبحانه وتعالى أنه إذا كتب لي الموت أن يكتب لي الموت شهيدا في سبيل الله ሞትን በወሰነብኝ ጊዜ የሰማዕትነት ሞት እንደሚሰጠኝ ታላቅ በሆነው ፈጣሪዬ ተስፋ አደርጋለሁ። በእንግዳ መቀበያው እንደደረሱ የኩዌቱ ሚኒስትር እንዲገቡ ተጠሩ። ጋዜጠኞች ካሜራቸውን አስተካክለው ይጠባበቃሉ። አስተናጋጆችም ቦታቸውን ይዘዋል። የኩዌትና የሳዑዲ አረቢያ ሚኒስትሮች ወደ ክፍሉ ሲገቡ ንጉሥ ፋይሳል ሊቀበሏቸው ከወንበራቸው ተነሱ። ከነሱ በኋላ የወንድማቸው ልጅ የሆነው ልዑል ሙሳይድም ተከትሎ ገባ። ልዑሉ ንጉሡን እጅ ለመንሳት በተያዘው ፕሮግራም ሳይሆን ከሚኒስትሮቹ ጋር ለምን እንደገባ የታወቀው ዘግይቶ ነው። ንጉሡ ለሚኒስትሮቹ ሰላምታ ሰጥተው ለወንድማቸውም ልጅ በአረቦች ዘንድ የማክበር ምልክት የሆነውን ግንባራቸውን እንዲስም ጎንበስ አሉለት። ያን ጊዜ ልዑል ሙሳይድ የሚስማቸው መስሎ 38 ካሊበር ሽጉጡን አውጥቶ ፊታቸው ላይ ተኮሰባቸው። ጥይቷ ፊታቸውን አልፋ ወደ ጉሮሯቸው ዘለቀች። ሁለተኛውን ጥይት በጆሮ ጉንዳቸው ላይ ተኮሰው። በሦስተኛው ሳታቸው። ንጉሥ ፋይሳል በቴሌቪዥን ካሜራ እየተቀረጹ ወለሉ ላይ ዘፋሉ። ተኩሱ እንደተሰማ በቅርባቸው የቆመው የክብር ዘብ በታጠቀው ሰይፍ ከነሰገባው ልዑሉን መታው። ደገመው። ሌሎችም ደርሰው ተረባረቡበት። በልዑሉ ላይ ሰይፍ ሲመዘዝበት፣ ሽጉጥ ሲቀባበልበት ሲያዩ የገንዘብ ሚኒስትሩ ዛኪ አማኒ ልዑሉን እንዳትገድሉ እያሉ ደጋግመው ስለጮኹ ለጊዜው በቁጥጥር ስር ሆነ። ንጉሥ ፋይሳል በሕይወት ሐኪም ቤት ቢደርሱም ሐኪሞቹ ሕይወታቸውን ለማዳን ሳይቻላቸው ቀረ። ንጉሥ ፋይሳል በወንድማቸው ልጅ ተተኩሶባቸው በቤተ መንግሥታቸው ውስጥ በ69 ዓመታቸው ሞቱ። ሞት አልፈራም ሞቴም በሰው እጅ ይሁንልኝ ይሉ የነበሩት ንጉሥ ፋይሳል
ባላሰቡት ጊዜና መንገድ በቤተሰባቸው አባል በቤተ መንግሥታቸው ውስጥ ተገደሉ። ብዙ ዕቅዶቻቸውን ፈጽመው ሌሎችንም አቅደው በውጭ ጉዳይ ሚኒስትርነት ለ45 ዓመታት፣ በጠቅላይ ሚኒስትርነት 21 ዓመታት፣ በንጉሥነት 11 ዓመታት አገልግለው አረፉ። ቀብራቸው የየሀገራት መሪዎች በተገኙበት ሕዝባቸው በመረረ ሐዘን እያለቀሰላቸው ከፍ ባለ ክብር በቤተሰቦቻቸው የቀብር ስፍራ ተፈጸመ። ገዳያቸው ልዑል ሙሳይድ ፍርድ ቤት ቀረበ። የአእምሮ ሕመም ተጠቂ ነው ተብሎ ስለተጠረጠረ ወደ ሆስፒታል ተላከ። ጤነኛነቱም ስለተረጋገጠ ፍርድ ቤት አንገቱ ተቀልቶ እንዲሞት ፈረደበት። በውሳኔው ማግስት የድምፅ ማጉሊያ ያጠመዱ መኪናዎች የሞት ቅጣቱ እንደሚፈጸም ስለቀሰቀሱ የሪያድ ሕዝብ ወደ መገደያው ስፍራ ግልብጥ ብሎ ወጣ። ልዑል ሙሳይድ የመደንገጥም የመፍራትም ምልክት አላሳየም። ነጭ ልብሱን ለብሶ ዓይኑ ተሸፍኖ አንገቱን ቀልሶ ተንበረከከ። ገዳው ሰይፉን አመቻቸ። ልዑል ሙሳይድ ንጉሣዊ ቤተሰብ ስለሆነ ተራ ዜጋ በሚገደልበት አይነት ሰይፍ ሊገደል አይገባም ተብሎ እጀታው በወርቅ የተለበጠ ሰይፍ ተዘጋጅቶለታል። በአንድ ምት አንገቱ ተቀንጥሶ ተገደለ። አስከሬኑ የት እንደተቀበረ ይፋ አልሆነም። የንጉሡና የገዳያቸው ቀብር ከተጠናቀቀ በኋላ ለመሆኑ የወንድማቸው ልጅ ለምን ገደላቸው? ከግድያው ጀርባስ ሌላ ኃይል የለም ወይ? የሚሉት ጥያቄዎች ተቀስቅሰው ዜጎችም የሳውዲ አረቢያ የሕግ ተቋማትም ተወዛገቡበት። ይሆናሉ የተባሉ ግምቶችም ናኙ። አንደኛው ግምት ሲአይኤና ሞሳድ ግድያውን አቀናብረውታል የሚል ነው። ከ2 ዓመታት በፊት የነዳጅ ማዕቀብ በማድረግ የዓለምን ገበያ በማንሸባረካቸው እና አሜሪካ ቂም ሳይዙባቸው አልቀሩም። ማዕቀቡ ምዕራባውያንና ሌሎች ሀገሮችንም ለዋጋ ንረት ሲዳርግ የሳውዲ አረቢያን ምጣኔ ሀብት እንዲመነጠቅ በማድረጉም ተናደዋል። በዚያው ልክ ፋይዛልና ሳዑዲ ተጽዕኖ ለማሳደር የበቁ ኃያላኑ ሳይቀር በቁጣ ሳይሆን በትሕትና ንገሩልኝ ብለው ሳይሆን ንገሩልኝ ተብለው ቀጠሮ የሚያዝላቸው ሆነዋል። እስራኤልም ዕውቅና ስላልሰጧት ብቻ ሳይሆን ሊያስወግዷትም የሚፈልጉ ዋነኛ ጠላታቸው ነች። ስለዚህ ያጎታቸውን ልጅ አጥምደውት ሊሆን ይችላል ተብሎ ታመነበት። ለዚህም ደግሞ የልዑሉ የፍቅር ጓደኛ በይሁዲነት መጠርጠር የግምቱ መነሻ ከፍ እንዲል አደረገው። ፍቅረኛው ተጠይቃ ይሁዳዊት አለመሆኗን ብትናገርም ግን አሜሪካዊ ብትሆንም ልዑሉን ለማጥመድ መንገድ ልትሆን ትችላለች ተባለ። ያም ባይሆን ልዑሉ የዩኒቨርሲቲ ትምህርቱን የተማረው በአሜሪካ ሀገር የተለያዩ ዩኒቨርሲቲዎች ስለነበር እዚያ በመቆየቱ የዚያን ሀገር ሰዎች ባህሪ ተላምዷል። አደንዛዥ ዕፅ ሲያዘዋውር ተይዞም ለወራት ታስሮ ነበር። ትምህርቱን ሲጨርስ በቀጥታ ወደ ቤይሩት ከዚያም ወደ ምስራቅ ጀርመን መሄዱ የቅንብሩ አካል ተደርጎ ተገመተ። አሜሪካና እስራኤል እጃችን የለበትም ብለዋል። ለነገሩ ቢያደርጉትም አደረግነው ይላሉ ተብሎ አይገመትም። ሌላው ግምት ልዑል ሙሳይድ አምቆ የያዘው የበቀል ስሜት ነበር የሚለው ነው። ንጉሥ ፋይሳል ለመጀመሪያ ጊዜ የቴሌቪዥን ጣቢያ ሲመሰርቱ ከተቃዋሚዎቹ አክራሪዎች አመጽም ካስነሱት አንዱ የልዑል ሙሳይድ ወንድም ልዑል ካሊድ ሙሳድ ነበር። ሕግ በልዑልም ይሁን በማንኛውም ዜጋ እኩል ይሠራል ብለው የሚያምኑት የልዑል ፋይሳል መንግሥት አመጹን እንዲቆጣጠሩ ፖሊሶች ላከ። ተኩስ ተከፈተና ልዑል ካሊድ ተገደለ። ሙሳይድም በወንድሙ ሞት ተቆጭቶ ነበር ይላሉ። እነዚህን የመሳሰሉ ግምቶች ቢሰጡም የመርማሪ ቡድን ቢቋቋምም ይፋ የሆነ ነገር ሳይነገር ወይም እንዳይነገር ስላልተፈለገ የግድያቸው ምክንያት ይሄ ነው ሊባል አልቻለም። እንደ ብዙዎቹ በሰው እጅ እንደተገደሉ የሀገር መሪዎችም የንጉሥ ፋይሳል የግድያ ምክንያት ተድበስብሶ ቀረ። ከንጉሥ ፋይሳልም ወዲህ በሳውዲ አረቢያ እንዲህ ያለ አደጋ እስካሁን አላጋጠመም። አብራችሁን ስለቆያችሁ እናመሰግናለን።